ሬስቶራንቱ ባዶ ነው። ኦኬ እሷ የሬስቶራንት ባለቤት ናት። መጀመሪያ ባለቤት። ኦኬ አንተ ዩናይትድ አረብ ኤምሬት መጥተህ ስጋ ቤት መክፈት ትፈልጋለህ? ሀሳቡት ያነሱልኝ ሰዎች እሷን አገናኙት ሀገሩን ስለምታውቀው። ቆይ አቡ ልንገርሽ። እሺ ሀበሻ ሬስቶራንት ዱባይ እንዳላት የሚነግሩኝ እኔ በስራ ማውቃቸው ጓደኞቼ፣ ለእሷ ደግሞ ቅርብ ሰው የነበረ ሰው ነው። እሺ አንድ እህታችን ዱባይ ቤት አላት ሀበሻ ሬስቶራንት፣ ግን ስሩ አልቻለችበትም። መሸጥ ትፈልጋለች ቁልፉን ይለኛል። ከዛ አዲስ አበባ ላይ ደግሞ ያልጤኩ ስጋ ቤት የለም አለች እና ጓደኞቼ ደግሞ እንደነገሩኝ ከሆነ አንተ ጎበዝ ነህ፣ አንተ ትሻለኛለህ፣ ቀለል ያልክም ነህ ትለኝና ከኔ ጋር ተግባብተን ባወራን 4 ቀን 5 ቀን ልዩነት ቪዛ የመቶልኝ ቪዚት ቪዛ ተነስቼ ዱባይ ገባ። ኦኬ አንተ ከኢትዮጵያ ተነስተህ ዱባይ የገባክበት ዓላማ ከሷ የሬስቶራንቱን ቁልፍ ለመግዛት። ቴንክ ዩ አሁን ቀጥሏል። እሺ ተነስቼ ዱባይ ገባሁኝ። ከዛ እሱን ቤት ጠዋት በቻ አየሁት፣ ወፍ የለም፣ ባዶ ነው። አርፈዋል እንደ ኢትዮጵያ መስሎኝ ጠዋትም ለከዛ ሰው አርፍዶ ነው የሚነሳው። እንደኛ መስሎኝ ጠዋት ሲሄድ ባዶ ነው። ቀንም ምሳ ጠብቄ ሄድኩኝ፣ ባዶ ነው። እራም ጠብቄ ሄድኩኝ፣ አንድ ሰው የለም። እግዚአብሔር ምስክሬ ነው። አንደኛ ፍሎር ላይ ብቻ አንዱ ሶፋ ላይ 4 ሰዎች የሚቀመጡ አሉ። የሆነ እቁብ ነው ምናምን የሚሰበስቡ የሆነ ግሩፕ ያላቸው ልጆች። በአጋጣሚ በቋንቋ ተግባብተን አስታውሳቸዋለሁ። ሀዲኛ ያወራሉ። የሀዲያ ሆሳዕና ልጆች ናቸው። እንደዚህ ደቡብ ናቸው። የሆነ ማህበር አላቸው። ድሬ ሰብሆን የሚሰበስቡ ነገር አላቸው። ማታ ማታ ቀን እኮ መሰለኝ። ከዛ ውጪ አንድ ሰው ቤት ላይ አይታይም። ይሄ ሙሉ ዱባይ ላይ ያለ ሰው፣ በተለይ አጎይ ላይ ያለ ሰው ይናገራል፣ ሙሉ ህዝብ። ከዛ በኋላ በጣም ደነገጥኩኝ። ምንም አላልኩም። 7ቱ ቀን በነበረኝ ጊዜ ባገኘሁት ኢነርጂ እየመጣሁ ይቻላል። ቤቱ ባዶ ነው። ከዛ በኋላ ይሄ ሳውንድ ሲስተሙ ምንድነው ስላቸው፣ አይ ውዱ የሚጠቀሙ ልጆች አሉ፣ የሆነ ይገለገላሉ አሉ። በወር 200 እየከፈሉ እነኚህ ፕሮቴስታንት ለተከታዮች ማለት ነው 200 ድርሃም ማለት ነው እየከፈሉ ይጠቀሙበታል። ያ ማለት በሳምንት በወር 4 ቀን አይደል፣ በቃ 3 ወር ማለት የሚጠቀሙበት። ከዛ በጣም ደነገጥኩኝ። ምንም አላልኩኝም። 7 ቀን ጨርሼ ተመልሼ ኢትዮጵያ መጣሁኝ። ግን በዛ ማለት ዞሬ የሀበሻ ሬስቶራንት ሳይ እንዳለ ማለት እኔ እንደጠበቀው አይደለም። ስራ የላቸውም ብዙም አይደለም እኔ ባየሁት ልክ። ከዛ ምንድነው ግን ከሙያ አንጻር ከልምድ እኔ ካለሁበት ሙያ ቢዝነስ አንጻር ሳየው ይሄ በድፍረት የሚሰሩ እንጂ ልምዱ ኖራቸው ችሎታ ኖራቸው እየሰሩ ያሉ ሰው አላየሁኝ። ሁሉ ደግሞ ከፍቶታል፣ ባለቤት የለም፣ በስታፍ ነው የሰራተኛ የሚሰራው። ከዛ ራሴን ቢያሳመንኩኝ እግዚአብሔር ፈቅዶልኝ በራሴ ሙያ በስጋ ቤት ገብቼ ራሴ ቆሜ በሰራው እቀየራለሁ የሚል ራሴን አሳመንኩኝና ተመልሶ ወደ ኢትዮጵያ መጣሁኝ። አገኘኋት። 2 ቀን የድካም ነበር። በቃ 3 ቀን እረፍት አድርጉ ተኛሁኝና በረሳ 4 ቀን ምናምን ተገናኘን። ብዙ አወራን። አንድ ጥያቄ ጠየኳት። ሰላም ለምንድን ነው የዘጋሽው? ለምንድን ነው ይቅርታ ቦቴ ላይ የደወሉብኝ ነው ልጅ ሰዎች። ኦኬ ሲገባ ነው ጀማፈታ ወይ ታይና አቡ ይሰማል? አይሰማል። ከዛ አንተ ጠየኳት። ሰላም ምን ሆነብሽ ነው ስራው ያቆምሽው አልኳት። አይ ፍቄ እኔ አንደኛ ሙያ አይደለም፣ ሁለተኛ ፓርትነር ነበረኝ እና ከፓርትነር ጋር አልተስማማንም። ስራውም ስለማልችል እሱን ነበር እንትን ብዬ የገባሁት፣ አልቻልኩትም አለችኝ። ስለዚህ መሸጥ ፈልጋለሁ። ወደ ደግሞ ኢትዮጵያ የምጠራቸው ብዙ ድርጅቶች አሉ። ባለስልጣን ትጠራለች፣ ባንኮችም ትጠራለች። ራሷን ኢንጂነር ምናምን ብላ አካዳ ምናምን ብታወራና እኔ የኛው ስራ በስራ ይሻለኛል፣ ያ ደግሞ ሙያ አይደለም ትለኝና ከዛ ማውራት ጀመርን። በሰዓቱ እግዚአብሔር የሚያውቀው እኔ ትንሽ አሁን አካባቢያችን ላይ ትንሽ ጸጥታ ስጋት ተፈጠረ። በገጠር ጉራጌ ሀገር ቆሴ ይባል ከተማ ላይ ትንሽ ጸጥታ ችግር ነበር። እዛ ማዕድ አስብ ነበር እና ትንሽ አለመግባባት ሲፈጠር ነገ እግዚአብሔር ፈቃድ ከሆነ ስራ ላይ ማውሎ የተሻለ ነገር ነው። ነገ እግዚአብሔር እርዳኝ መጣ መጥቼ ጀምርበታለሁ። አሁን ግን ስራ ላይ አውሎ ብዬ ወደዛ መጣሁ።
ተስማማን፣ አወራን። በብዙ ንግግር በኋላ 80 ሚሊዮን ብር ትልና በ78 ሚሊዮን ብር ተስማማን። የኢትዮጵያ ብር ያ ማለት 78 ሚሊዮን ብር የኢትዮጵያ ብር 78 ሚሊዮን የኢትዮጵያ ብር በድርሃም ደግሞ 2 ሚሊዮን ብር ማለት 2 ሚሊዮን ድርሃም 2 ሚሊዮን ድርሃም 2 ሚሊዮን ወይም በኢትዮጵያ ብር 78 ሚሊዮን አንተ ልትገዛት ሬስቶራንት ቁልፉን ልትገዛት ተስማማን። ኦኬ ዲላችን ግን 80 ሚሊዮን ብር 2 ሚሊዮን ብር ቀንሳልኝ ነው 78 ሚሊዮን ብር ይሆናል። ከዛ ወደ ውሳኔ መጣን። ከዛ ገንዘብ እንደ መክፈል እንዳለብኝ ብዙ አሰብኩኝ። እጄ ላይ መሬት ነው ያለኝ፣ ቤት ነው ያለኝ፣ ከብቶችም አሉኝ፣ መኪናም እጄ ላይ አለ። ካሽብር ብዙ አልነበረኝ በሰዓቱ። ፈልጌ ለአባቴው 18 ሚሊዮን ብር ቀብድ ከፈልኩ። ለአባቷ 7 ሚሊዮን ብር 3 በአካውንቱ አቶ አድማሱ ቢሻው የሚባል አካውንት ላይ ለአባቷ ቅድመ ክፍያ ለአባቷ 18 ሚሊዮን በአካውንታቸው አስገባ። በአካውንቷ በተለያየ ባንክ ማለት ነው። ኦኬ እሺ የመጀመሪያ ክፍያ 18 ሚሊዮን ለአባቷ አስገባሁኝ። ከዛ በኋላ መክፈል ስለነበረብኝ አሁን ንግግራችን ላይ ስናገር ሁለት ነገር አወራን። ምን አወራን? ከተስማማን በኋላ 50 ሚሊዮን ብር አሁን ልሰጣት በገንዘብም በቃም በግባ ላስረክባት 28 ሚሊዮን ብር ከ6 ወር በኋላ ከፍላት ንግግራችን ከ78 ላይ 50 ሚሊዮን ከተሰጣትና የቀረውን 28 ሚሊዮን ብር በቼክ ሰጠዋት። ኦኬ ቆይ መጀመሪያ አሁን 18 ሚሊዮን ከፈልኩኝ። ኦኬ ላስታውቅልሽ እዚህ ጋር 18 ሚሊዮን ከፈልኩኝ በኋላ ለልጁ ከዛ በኋላ ኦሬንት ተጨርሰናል ማለት ቀብድ ከፍያለሁ። እኔ ገንዘቤን እያመቻቸው ገንዘቤን እያስተካከልኩኝ ምን ማለት ጀመርኩኝ። ልጆች መሰብሰብ ጀመርኩኝ። የሚሄዱ ልጆች ኦኬ እንደ ሰራተኛ የሚሄዱ ሰራተኛ የምወስዳቸው። ከዛ አሁን እንደ እኛ ሀገር ልጆች እንደ አካባቢ ልጆች ደግሞ የኔ እህቶች ጎበዝ ናቸው። ኪችን ላይ ያው ሙያቸው የአበሻ ምግብ ላይ ነው። የተወሰነ የፈረንጅ ምግብም ካስፈለገ በሚል አንድ እኔ ማውቀው ልጅ አለ ትለኝና ሐዋሳ አንድ የሷ ጓደኛ ልጅ አለ ኤላ የሚባል ልጅ። ይህ ስም ጠራው እዚህ ስለሆነ ነው። ኤላ የሚባል ልጅ ምግብ ቤት አለው፣ በጣም ጎበዝ ነው። እሱ ጋር ይሰልጥኑ ትለኝና ከዚህ ሐዋሳ ትኬት ፍላይ ቆርጫላቸው ሐዋሳ ላኳቸው። የባለቤቴ እህትና የኔ እህት የፈረንጅ ምግብ ሊሰለጥኑ እንዲለምዱ ማለት ነው። ከዛ እዛው ሰርኳቸው ወር ከ15 ቀን ሐዋሳ ነበር ስልጠና ሄዶ ማለት ነው በምግብ ቤትነት። ከዛ ወይተሮቹ ከሐዋሳ ከአዳማ እዚሁ ከአዲስ አበባ የስጋ ቤት ልጅ ደግሞ እንደ አካባቢ ልጆች አሁን ስጋ ቤት ብዙ ጊዜ ሙያ ያለው 100% ብለን እኛ የምናውቀው የኛ ጉራጌ ልጆች ናቸው። አንዱ ያጎቴ ልጅ ነው፣ አንዱ የእናቴ ልጅ ታላቅ ወንድሜ ነው። እነኚህ ሁሉም ፓስፖርት ጨርሼ ሜዲካል አሰርቼ እስከ ተሳፍሮ ዱባይ እስከገቡበት ድረስ ወጪያቸው የቻልኩት እኔ ነኝ። 28 ልጅ ወስጃለሁ ከኢትዮጵያ። 28 ልጆች 28 ሰራተኛ ለአንድ ሬስቶራንት 28 ሰራተኛ ብዙ ነው። ኪችን ላይ ስጋ ቤት አለ፣ ፎርም አለ፣ ልካለሁ። የየናቸው ፎርማቸው እጄ ላይ አለ። ይሄ ሳረግ ምን ብላኛለች? ምን ትለኝ ነበር? ፍቄ ከዚህ እኮ ልጆች ሲሄዱ እዛ ሄደው ይጠፉብሃል፣ ያስቸግረው ምናምን ትለኛለች ማለት ነው ስትለኝ ራሷ ዱባይ ልካ የሆነ ሰው ፎርም ላከላትና መተዳደሪያ ደንብ የሚል አስላከችልኝ። ስታስልክልኝ ለእኔ አሳማኝ አልሆነልኝም። ከዛ እኔ በራሴ የሆነ የራሴ አይነት ፎርም አዘጋጀውና ከኔ ጋር ሄደ ወጪዎች ሁሉ ገችያቸው ወስጃቸው ቢጠፉብኝ ኢትዮጵያ 2 ሚሊዮን ብር ሊከፍሉኝ እዚህ በወንድ አስፈረምኩኝ። ዋስትናቸው አባትም እናትም ወንድም እያመጣሁኝ ለምን እምወስዳቸው እኔ ነኝ። ድርጅት አለኝ እዚህ ጋር ብራንድ አለ፣ ድርጅት አለ መሰረት የያዘ እዛ ጋር ሊከፈት ነው ብራንቾ ነው። ነገ አንዷ እህቴ ጠፍታ ህይወታ ቢበላሽ ወይ ከኔ ሸሽታ የሆነታ ብትገባና መስሏት ባጣት እዚህ ጋር መቼ ልከሰስ ነው? እዚህ ጋር ራሻ ልጠየቅ ነው። ከዚህ አንጻር 2 ሚሊዮን ብር እንዲከፍሉ ያስፈረምኳቸው ወንድማቸውም አጎትም አባትም እናትም መቶ የፈረሙ ልጆች አሉ። ይሄን አድርገን
ዱባይ እንዴት ተዘጋጀን? ከተዘጋጀን በኋላ ከዛ 18 ሚሊዮን ለአባቷ ከተከፈለ ክፍያ ውጪ የመዘገብኩት ክፍያ የለም አለ። ቆላ ልመጣልሽ ነው። እስቲ ቁርጥ ጠብቅልሽ ብዬ ነው። ከዛ መጨረሻ ላይ አሁን ቀኑ ደርሶ ልንሳፈር የልጆች ቪዛ ማውጣት ሲጀመር 18 ሚሊዮን ብር 65 በሬ ሰጠዋት አዳማ ላይ 18 ሚሊዮን ብር ነው ኦልሬዲ ተመዝግቧል። ከሱ ቀጥሎ 18 ሚሊዮን ብር በሬ ነው ከብት። ኦኬ በ18 ሚሊዮን የሚያወጣ ከብቶች ሰጠካት። 65 በሬዎች 65 በሬ ሰጠካት። ያ ተመኑ 18 ሚሊዮን 18 ሚሊዮን ብር ነው። ኦኬ 65 በሬ ሰጠው። ተመኑ 18 ሚሊዮን። ስለዚህ ያ ማለት 36 ሚሊዮን ከፈልክ ማለት ነው። ይሄ ከብት ወደ የሚጫው ናቸው፣ ወደ ዱባይ የሚጫው ናቸው። እዛ ሄዶ ወደ ገንዘብ የሚቀየሩ ለሰው አሰርክቤያታለሁ። 18 ሚሊዮን ብር ተስማምተናል። አዎ የነኝ ከብቶች ጅምላ ዋጋቸው ማለት ነው። የስ ዱባይ ሄዶ ወደ ገንዘብ ሊቀየሩ ያ ወደ ዱባይ ሊቀየሩ ወደ ዱባይ ልጭናቸው። አዎ ሶ ከዛ እናቸው ያደርጉላታል። ሬስቶራንት የምትከፍተው እኮ አንተ ነህ አይደል? እኔ ነኝ የምከፍተው። እዛ ሰርቼ ልከፍላት ነው ብሩ። ካሽ ብር የለኝም። ኦኬ የተሸጠ 6 ወር ውስጥ እዚህ ጋር ስናወራ 6 ወር ልክ ልጆች ጋር ጨርሰን ይሄ ከብት ሳላሰርክባት ምን ተናግራ መሰለሽ? አገሪቷ መውጫ መግቢያ ቀላረ ስለማላቅ 6 ወር ማኔጀር ሆና ልታግዘኝ። ኦኬ ማኔጀር ሆና ስራ ልታግዘኝ። እሱን ልጻፈው ታዲያ ጻፊልኝ። ወዲያው ቁልፉ የምትገዛው 65 በሬ ወደ ዱባይ ይጫናል። በ6 ወር ውስጥ ሰርቼ ከፍላት ሀገሩ እስከምለምደው ማኔጀር ነው ታስለምደኝ። በደሞዝ ነው በነጻ ታገለግለኝ። ማኔጀር ሆና ሀገር ስለማላቅ ማኔጀር ሆና ለ6 ወር በነጻ ኦኬ። ስለዚህ ማናጀር ሆና በነፃ ለ6 ወር አብራችሁ እየሰራችሁ ልታስለምድህ ሀገሩ እስከምትለምደው 65 በሬ ከኢትዮጵያ ያስጫንከው ተመኑ 18 ሚሊዮን የሆነውን በ6 ወር ሰርተህ ልትከፍላት። ሌላ ደግሞ ክፍያ መኪና ሳንታፊ ሃይብሪድ ከገዛሁት በ6 ወሩ 00 የገዛሁት 12 ሚሊዮን ብር መኪና ስጠዋት። ሳንታፊ ሃይብሪድ 2023 ሞዴል 12 ሚሊዮን ብር ሰጥቻታለሁ። መኪናው ግምቱ 12 ሚሊዮን ነው። ግምቱ 12 ሚሊዮን ብር። ኦኬ 2023 ሞዴል ግምቱ አዲስ 00 ገዝተው ለስንት ወር ተጠቀምከው? 6 ወር ነው ይችላል። ምንም የተነዳ ነገር የለም። ቤት ቅርብና 1 ኪሎ ሜትር የሆነ ከቤት ስራ ቦታ ከስራ ቦታ ቤት የሚያቆም መኪና ነው። ሰባት 723 ኪሎ ሜትር የተነዳው 723 ኪሎ ሜትር ብቻ የተነዳው። ምን ተነዳ ታዲያ? 00 እያልኩሽ እህቴ ፎቶ መላክ እችላለሁ። መኪናው ከነት አድርገው። እሺ ከዛ 48 ሚሊዮን ሆነ እስካሁን የመኪና የ65 በሬና ለአባቷ ያስገባከው 18 ሚሊዮን ኢን ቶታል 42 ሚሊዮን ላይ ደርሰናል። 48 ሚሊዮን ሶሪ ይሰማል። አዎ ለአባቷ ያስገባከው 18 ሚሊዮን 65 በሬ 18 ሚሊዮን የሰጠከው 36 ሚሊዮን እዚህ ጋር የመኪናው ዋጋ ግምት 12 ሚሊዮን 48 ሚሊዮን ላይ ደርሰናል። 48 ሚሊዮን ብር ከዛ
2 ሚሊዮን ብር ልጅ ይመጣና ስትልኝ ትለኛለች። አጋጣሚ ያው አሁን ነው የትራንዛክሽን ያጠነው እንጂ በፊት አሁን ስጋ ቤት ቢያንስ ኪራይ ነገር 3 ሚሊዮን 4 ሚሊዮን ሽያጭ አለኝ። እኔ ከሽያጭ ቢያንስ 7 ሚሊዮን 8 ሚሊዮን ሽያጭ አለኝ ኢትዮጵያ። ካሽፍራ አልቸገርም። እና ከዛ መኪናው ፋይናል ውስጥ ጨርስልሽ ምን ሆነ መኪናው መጀመሪያ መኪናው ስጠኝ ብላ መኪናው ልስጣት ሲሄድ ምን አለች? ፍቄ የሆነ ጓደኞች አሉኝ ይሸጥ መኪናው አለችኝ። እሺ ብያት ፎቶ ላክልኝ። ፎቶ ላኩላት። ፎቶ ስልክላት የምታውቃቸው ልጆች አሉ። ከተማው ላይ በተነችው ፎቶ ነው የመኪናውን ፎቶ ከተማው ላይ ተበተነ። ከዛ ይሄ መኪና ስንት ብር ይባላል? 7 ሚሊዮን ብር 7.5 6.5 በቃ በአንድ ዋጋ አሰሩት ከተማው ላይ። እግዚአብሔር ምስክሬ ነው። የሰራችሁ ተንኮል ምነግርሽ ከተማው ላይ አሰረችው። በቃ አንድ ዋጋ ሆነ። ወይ የመኪናማ ፎቶ የተላከልኝ ወይ አከሬ የተላከችው እንትና ያላከችው በቃ እንደዚህ ብሎ በቃ መዝናኛ አደረጉኝ ማለት ነው። ከዛ አይ ሰላም መኪናው አልሸጠውም በዚህ ብር፣ ምክንያቱም አንቺ በፎቶ አላላክሽ ልክ አይደለም እኔ እንዴት ታደርጊያለሽ ስላት፣ ከዛ በኋላ የሆነ ደላይ ደውልኝና 7.5 ልስጥህ ብሎኛል ስላት 32 ብር ሊሎታ አለችኝ። 5.5 4.5 ይመጣል ልዩነቱ ከ7.5